ህይወት ምንድነው ከተባለ መጀመሪያው ነገር ህይወትን መኖር የሚችለው ማን ነው? ከዛ ነው መጀመሪያ ያለብን። ህይወትን መኖር የሚችለው ማን ነው ስንል ህይወትን የተቀበለ ሰው። ህይወትን ያልተቀበለ ሰው ህይወትን መኖር እንዴት ይችላል? አይችልም እኮ። ለምሳሌ እናንተ አሁን እያወራን ነው፣ እየተነፈስን ነው፣ በዚህ አይነት ሁኔታ እናወራለን። ለምንድን ነው ከተባለ ሰው ሆነን ስለመጣን ነው፣ ስለተወለድን ነው አይደል? እንደ ሰው የምናወራው። ስለዚህ ህይወትን ራሱ መኖር የሚችለው ማን ነው ከተባለ ከእውነተኛ ህይወት ከሆነው ከኢየሱስ ክርስቶስ ህይወትን የተቀበለ ሰው ብቻ። ስለዚህ ይህን ህይወት የተቀበለ ሰው ህይወትን መኖር፣ በሌላ አገላለጥ ህይወት ማለት ክርስቶሳዊ የሆነ ህይወት ማለት ነው። ክርስቶስ እንደኖረው መኖር ማለት ነው። መኖር ማለት ነው። ስለዚህ እሱ ደግሞ ምንድነው ከተባለ ፍቅር ነው። በፍቅር መኖር ማለት ነው። ባልንጀሬ ከኔ ይሻላል ብሎ ማሰብ፣ አንደበትን መግዳት፣ አለመሳደብ፣ ክፉ ነገር አለመናገር፣ የሚሰድቡን ሰዎች መመረቅ፣ ለሚያሳድዱ ሰዎች መጸለይ አይደል? የሚረግሙንን መባረክ። ይሄ ነው ክርስቶሳዊ ህይወት። ክርስቶሳዊ ህይወት ማለት ይሄ ነው እንጂ ክርስቶሳዊ ህይወት ማለት ቆሎ መብላት አይደለም፣ በሶ በጥብጦ መጠጣት አይደለም። እሱ ላይ ችግር የለብኝም። የአመጋገብ ስርዓትን አንተ መብራት ትችላለህ፣ ምንም ችግር የለውም። ለምን በላችሁ አይደለም፣ መብትህ ነው። አንዳንድ ሰው ለዛ መምህር ዘበነ ምን አሉ? በርገር እየበሉ ቅዱስ ነኝ ይላሉ አለ። አየህ፣ አልተረዱትም ማለት ቅድስና ከቆሎ ጋር አይደለም የሚገናኘው። ቅድስና ከበሶ እንዴ? በሶማ ከሆነ ካምፓስ እኮ ስንቱ በሶ እየበጠበጠን የጠጣው። የካምፓስ ልጆች ሁሉ ቅዱስ ሆኑ ማለት ነው አይደል? ገንዘብ ማይላክላቸው ልጆች ቆሏቸውን እየቆረጠሙ ነው እንግዲህ ክላስ የጨረሱት። ይኸውልህ ቅድስና ከምትበላው ጋር አይገናኝም፣ በጭራሽ አይገናኝም። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ያለው ሐዋርያው ጳውሎስ። ስትበሉም ራሱ ለእግዚአብሔር ክብር አድርጉት። በቃ የምትበላው ነገር በትክክለኛው መንገድ እስከሆነ ድረስ፣ ወንድምን እንዳይሰናከል በሆነ መንገድ እስከሆነ ድረስ የትኛውም ነገር ለንጹሃን ሁሉ ንጹህ ነው የሚለን ቲቶ ላይ አይደል? ንጹህ ለሆነ ሰው ሁሉ ንጹህ ነው። እና የሃይማኖቱ ዓለም ግን ምን መሰለህ? ከላይ ይመስላል፣ ከላይ ይመስላል አይደል? ስታየው እንዴችን ብቻ ቀምሰው ነው እንደሚኖሩት። በቃ ይማ በጸጋ ካልሆነ ምን አይላል? ሂድ ሂንዱይዝም ጋር ህንድ ሀገር ሂድ። ለብዙ ዓመት ሳይበሉ ገዳም ውስጥ ያሉ መነኮሳቶች አሏቸው፣ ሞንክ የሚሏቸው አይደል? ሪከርዱን የያዙት እኮ እነሱ ናቸው። እንደው ረጅም ጊዜ ባለመብላት ያስገርመዋል ማለት እችን የሚያካክሉ ሰዎች ማለት ቅጥነታቸው ምንም ነገር የማይበሉ አሉ እኮ ሞንኮች። ሂንዱይዝም ሂድ፣ ቡዲዝም ጋር ሂድ አሉ ሞንኮች። አንተ ቆሎ ትላለህ። ቆሎ ማይበላ አለለ ክርስቲያን ያልሆነ ኢየሱስን ያልተቀበለ። እሱ አይደለም ጉዳዩ። ጉዳዩ ኢየሱስን መቀበልና ክርስቶሳዊ የሆነ ህይወትን ማሳየት ነው። አንድ ጥቅስ ባነብላችሁ ደስ ይለኛል። እንዲህ ይላል ሐዋርያው ጳውሎስ ቆላስይስ መልእክት ምዕራፍ 2:23 ላይ ከፍዬ ላንብብላችሁ። ቁጥር 20 ቆላስይስ 2:20 ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስኗልና ይህ እንደ ገዛ ፍቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል
ምንም አይጠቅምም። ሐዋርያው ጳውሎስ ነው የሚናገረው። ስጋን በመጨቆን ጥበብ ያለው ይመስላል ሲታይ፣ ግን አይደለም። ስጋችንን መቆጣጠር የምንችለው ስጋዊ ስሜትን መግደል የምችለው የሆነ ነገር መርጠ ስለበላህ አይደለም። እሱን ከፈለክ ጂም የሚያሰለጥኑ ሰዎች አሉ፣ እሱን ሊያስረዱ ይችላሉ፣ የሰውነት ሲስተምን ሊነግሩ ይችላሉ። መንፈሳዊ ዓለም ላይ ግን እሱን አይደለም፣ እንደዛ አይደለም። መንፈሳዊ ዓለም ላይ ስጋን የስጋዊ ፍላጎታቸውን የሚገሉ ሰዎች ምን አይነት ሰዎች ናቸው ከተባለ ቆሎ የሚበሉ ሰዎች አይደሉም። ምን አይነት ሰዎች ናቸው ስጋዊ ፍላጎታቸውን የሚገሉት ከተባለ ገላትያ ምዕራፍ 5 ላይ ይናገራል ሐዋርያው ጳውሎስ ቁጥር 24 ላይ ስለ ስጋ ስራ ይናገርና ዘርዝሮ እንደዚህ ይላል። ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። አዩ አይደል? ስለዚህ ስጋን ከክፉ መሻቱና ከምኞቱ ጋር የሰቀሉ ሰዎች ናቸው በመንፈስ የሚመላለሱት። ስለዚህ ከክርስቶስ ጋር መሰቀልን መሞትን ሳታምን ሌላ ነገር በማድረግ ሃይማኖታዊ ልምምድ በማድረግ ባዶ እግርን በመሄድ የሆነ ነገር በማድረግ ህይወት ኖርኩ ማለት አይቻልምና ወደ መጽሐፉ ሐሳብ ብንመለስ በጣም ጥሩ ነው ማለት ፈልጋለሁ። ኦርቶዶክሳውያን እዚህ ያላችሁ ተባረክ። በጣም እቺ ነገር እንድትነሳ ስለፈለኩ ነው። እየመጡ እዚህ ጌር ላይፍ ና ሚሉናልና ሚኖሩ ይመስል ያስቁናል። አንዳንዴ ጌር ላይፍ ብሎ አንድ ቪዲዮ ሰርቶ ከስር የኔ መዝሙር ላይ መጥቶ እናት እንዲቱም ብሎ ደግሞ ኮሜንት ይጽፋል እና እግዚአብሔር ይገስጸው። ሃይማኖትን እግዚአብሔር ፈውስ ያምጣላት በእውነት። ያው እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ብዙ ጊዜ እኔ ፌስቡክ ላይ ካየ ኢየሱስ በጣም እላለሁ እና ኢየሱስ እላለሁ እና ጴንጤውም በጣም ብዙ ጴንጤው አንተም ሁሉም በጌታ የሆነ ሰው ኢየሱስ ነው የሚለው እና ሃይማኖቱ ዓለም አንድ ኮሜንሊ ይዟት የሚዞራት አንድ ጥቅስ አለች። የሆነ ወቅት ላይ ጥቅስ ያጠረው ደንባራ ሰባኪ ያነሳው አንድ እንትን አለ እና ምንድነው የሚለው መሰለ ጌታዊ የሚል በጣም ነው የሚያስቁኝ። መጽሐፍ ቅዱስ በምን አውድ እንደሚረዱት አይገባኝም አንዳንዴ እና ጌታዊ የሚል ሁሉ መንግሥተ ሰማያት ምናምን ይላሉ እና ኢየሱስን መጥራት አያድንም ሜላ ኢየሱስ ማለት አያድንም ብሏል አንድ መምህራቸውም እንደውም በግልጽ ይህን ስም ጠርተን አንድንም ወይ ሜሎስ በዚህ ስም ላይ ባለው ጉልበት የኃጢአት ስርየት አናገኝም ወይ? ኢየሱስ ማለታችን ይህ መጽሐፍ ቅዱሳዊ ነው ወይ? ኢየሱስ ብቻ ያድናል ማለታችንስ መናፍቅ ያስብለናል ወይ? ማን ነው መናፍቅ? ጴንጤ መናፍቅ ነው ወይ? ጴንጤ ከሃዲ ነው ወይ? ጴንጤ ኢየሱስን አያውቀውም ወይ? ዝም ብሎ ነው ኢየሱስ የምትሉት። ኢየሱስ ያለ ሁሉ እንትን አይልም እና አንጠልጥሉ እንጂ ይሉናል። ብዙ ነገር ይሉናል በዚህ ጉዳይ። በቸርች ጠንቅቀህ ስለምታውቅ እንድትሄድበት ስለፈለግኩ ነው። ጸጋ ይብዛልህ። ኮፒ ሊንክ አንዴ በፍጥነት አድርጉልኝ ክርስቲያኖች እባካችሁ። 15,000 ኮፒ ሊንክ እንዲገባ ስለፈለግኩ ነው። ተባረኩም። የላ ይቀጥል። እንግዲህ የመጀመሪያው ኢየሱስ ከሚለው ስም ጋር ያስተዋወቀ ራሱ ኢየሱስ ነው። እንዴት ከተባለ ገብርኤል ስሙን ይዞ መጣ፣ ለማርያም ነገራት። ገብርኤል ከራሱ አይደለም አፍልቆ የተናገረው፣ ተላኪ ነው። ሲላክ እንደዚህ ብለ ተናገር ተብሎ ነው ከእግዚአብሔር ዘንድ የተላከው ማለት ነው። ስለዚህ ኢየሱስ የሚለውን ስም ያስተዋወቀን ማለት ነው እግዚአብሔር ነው በገብርኤል በኩል። እነሱ እንደሚሉት አይደለም። አንድ ወልዳ ስሙን አበዛችሁ፣ አንድ ቦታ ስትሄድ ኢየሱስ አለችው፣ ሌላ ቦታ ስትሄድ አማኑኤል አለችው፣ አንድ ቦታ ስትሄድ መድኃኒዓለም አለችው እንደሚባለው መዝሙር አይደለም። ከሰማይ ነው ያ ስም የመጣው ማለት ነው። የሰማይ ስም ነው። አንዳንዶችም ሲናገሩ ሰምተናል። እዚህ ላይ ኢየሱስ ሲሉ ይቀፈናል ሲሉ ሰምተናል አይደል? ዲያቆን የሆነ ሰው በቅስናም ደረጃ ያሉ ሰው ሲናገሩ ሰምተናል። ኢየሱስ ማለት አያድንም ሲሉ ሰምተናል አይደል? ግን ደግሞ በዚህ ዞር ይሉና ማርያም ሲባል ግን ደስ ይላቸዋል። አይቃወሙ፣ እሱ ላይ ችግር የለውም። እሱ ላይ ደግሞ አይተናል። ደግሞ አንዳንድ ጸበል ቦታዎች ላይ ደግሞ በኢየሱስም ውጣ ሲባል አልወጣም ሲል
ከዛ በአርሴማ ሲባል ተቃጠልኩ ይላል። አያደል የሃይማኖቱ ዓለም እንደዚህ ነው። ኢየሱስ ስለሚቀልድበት በዚህ ደረጃ ነው የሚያዋርዱት ማለት ነው። ስሙን አይወዱትም። ምክንያቱ እስከተባለ ባህላችን አይደለም። እንደዛ ሲሉ መምህር ዘበነ ሰምቻችኋል። እንደውም ቪዲዮ ሰርቼባችኋለሁ ዩቲዩብ ላይ አለ ማየት ከፈለጋችሁ። ባህላችን አይደለም አሉ። ኢየሱስ ማለት የኛ ባህል አይደለም አሉ። ልክ ናቸው። ባህል አይደለም። ይሄ ባህል ሰማያዊ ባህል ነው። የሰማይ ባህል ነው። ይሄ ባህል የሰማይ ባህል ነው። የሆነ ኢትዮጵያዊ ባህል አይደለም። አሜሪካዊ ባህል አይደለም። የሰማይ ባህል ነው። ምድራዊ አይደለም። ስለዚህ ዳግም የተወለዱ የሰማይ ዜጋ የሆኑ ሰዎች ባህላቸው ይሆናል ማለት ነው። ባህላችን ይሆናል። ስለዚህ እኛ ዳግም ተወልደናል። ከማይጠፋው ዘር ዳግም ተወልደናል። የሰማዩ ዜጋ ነንና ባህላችን ስለሆነ ኢየሱስ እንላለን። ዳግም ያልተወለደ የሰማይ ዜጋ ያልሆነስ ባህሉ አይደለም ሊሉ አይችልም። ስለዚህ ይህን ስም ያስተዋወቀን እግዚአብሔር ነው መልአኩን ልኮ ማለት ነው። ከዛስ ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ላይ እስከዛ ድረስ በስሜ አንዳች አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ አለ። ዮሐንስ 14:16 ላይ የሚናገረው ስለ ስሙ ነው። ስሙን ሰጠ አይደል? ይሄ ብቻ አይደለም። ጌታ ኢየሱስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ እንደዚህ ይላል። ራሱ ጌታ ነው የሚናገረው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮቼ ናችሁ አለ። ይህ የተናገረው ኢየሱስ ራሱ ነው። ምን ብሎ? በስሙ አለ። በራሱ ስም ማለት ነው። ንስሐና የኃጢአት ስርየት ከኢየሩሳሌም እስከት በአሕዛብ ሁሉ ይሰበካል። ለዚህ ነገር ምስክሮቼ ናችሁ አለ። ስለዚህ ለዚህ ነገር ምስክር ነው ወይ ነው ጥያቄው። ነው ወይ? የኃጢአት ስርየት የሚገኘው ንስሐ የሚገኘው በስሙ ነው፣ ኢየሱስ በሚለው ስም። ስለዚህ ሴጣን አይፈልግማ ይህ ስም እንዲጠራ። ከተጠራ ምን አለ? ንስሐ አለ፣ የኃጢአት ስርየት አለ። የሌላ ስም ቢሰበክስ ንስሐ የለም፣ የኃጢአት ስርየት የለም። ስለዚህ ሌላ ስም ላይ ፎከስ እንዲያደርጉ ያደርጋል ማለት ነው ሃይማኖቷል። ሌላ ስም ላይ ኢየሱስ ሲል ይከፈዋል፣ ይደብሯል፣ ስቅጥጥ ይለዋል። ለምን? ኃጢአተኛ ነዋ፣ ከኃጢአቱ አልነጻም። ሴጣን አእምሮን ተቆጣጥሮታል። እንዲድን ያሰውዬ እንዲድን አይፈልግም። ስለዚህ ምንድን ነው የሚያደርገው? ኢየሱስ የሚለውን ስም ይገፈዋል ማለት ነው። ግን ኢየሱስ ምን አለ? በስሜ ንስሐና የኃጢአት ስርየት። ሐዋርያው ጴጥሮስም ይህን ነው የሚደግመው። የሐዋርያ ሥራ ምዕራፍ 10 ላይ ከቆርኔሌዎስ ጋር በተገናኘ ጊዜ ይህን ቃል ያመጣዋል ማለት ነው። ሐዋርያው ጳውሎስስ ሮሜ ምዕራፍ 10 ላይ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ተመልከቱ። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ምንድን ነው? ባለጠጋ ነው። ባለጠጋ ነው የኔ ጌታ ማለት። እዚህ ዓለም ላይ ስንት ቢሊየን ህዝብ ነው ያለው? ያ ሁሉ ቢሊየን ህዝብ በዚህ ሰከንድና በዚህ ደቂቃ ተስማምቶ በአንድነት ኢየሱስ ቢል ያን ሁሉ ቢሊየን ህዝብ በአንድ ሰከንድ ኢየሱስ ሊያድን ይችላል። ባለጠጋ ነው፣ ይችላል። አይደለም በዚህ ዘመን ያለውን ይቀርና ያለፈውንም ጄኔሬሽን አምጠው አንድ ላይ አድርገን፣ ወደፊትም የሚመጣውን ጄኔሬሽን አምጠው አንድ ላይ አድርገን፣ አንድ ላይ ሆነን ሁላችንም በአንድ ሰከንድ ኢየሱስ ብንል ሁላችንንም ሊፈታ ሊያድን ይህ ስም ይችላል። ባለጠጋ ነው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ይድናል። ስለዚህ የሃይማኖቱ ዓለምስ እንድትድን አይፈልግም። ነፃ እንድትወጣ አይፈልግም። ስለዚህ ሴጣን የሚጠላው፣ እኛ ደግሞ የበለጠ የምንወደው የትኛውን ስም ነው? ኢየሱስ የሚለውን ስም ነው። ኢየሱስ የሚለውን ስም ነው። ለዛ ነው ሐዋርያቶች ምን አሉት? ኢየሱስን አንድ ሰው በአንተ ስም አጋንንት ሲያስወጣ አየነውና ከኛ ወገን ስላልሆነ ከለከል ነው አሉት አይደል? አባረር ነው አሉት። ከዛ ኢየሱስ ተው አላቸው። ተው። ለምን? ስሙ ሰማይ ያለው ጉዳዩ ከስሙ ጋር ነው። የግድ የሆነ ሰፈር ላይ አብረ መቆም አይጠበቅብህም። ስሙ የሁሉ ነው። ስለዚህ ይህን ስም ከጠራ አምነ ከጠራህበት ያድናል። ምንም ጥያቄ የለውም። ትድንበታለህ። መድኃኒት የሆነ ስም ነው። ማቴዎስ ወንጌል ምዕራፍ 1 ላይ እንደሚናገረው
ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። አየሁ አይደል? ስለዚህ ስሙ ደግሞ የሚያሳየው ምንድን ነው? ፐርሰኑን ነው የሚያሳየው፣ አካሉን ነው የሚያሳየው። አካሉን ያሳያል። ለምሳሌ እኔ ሜሎስ እባላለሁ። ሌላ ሰው ሜሎስ ቢባል ሊኖር ይችላል። ከአካሌ ጋር ከማንነቴ ጋር አይገናኝም። ኢየሱስ የሚለው ስም ግን ከማንነቱ ጋር ይገናኛል። አየህ። ስለዚህ ሰው ስሙን መጥራት የማይፈልገው ለምንድን ነው ከተባለ ፐርሰኑን ስለማይፈልገው ነው። ያንን አካል አይፈልገውም፣ ሰው አይፈልገውም። ይህ ዓለም ለኢየሱስ ቦታ የለውም፣ ቦታ የለውም። በኃጢአት የተያዘ ዓለም ነው። በሴጣን ቁጥጥር ውስጥ ያለ ዓለም ነው። ስለዚህ ከዚህ ነገር ውስጥ ነፃ ሊያወጣን የሚችለው ኢየሱስ የሚለው ስም እንደሆነ ይህ ዓለም ገብቶታል፣ ሴጣን ገብቶታል። እኛ ይህን ስም ጠርተን ምን ብለናል? ጸድቀናል፣ ተፈውሰናል፣ ነፃ ወጥተናል፣ አርነትን አግኝተናል፣ አርነትን አግኝተናል። ለዛ ሐዋርያው ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ በማለት ይናገራል። ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዘሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ካለ በኋላ ደስ የሚል ነገር ያመጣል። ከእናንተም አንዳንዶች እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አየህ፣ በጌታ በኢየሱስ ክርስቶስ ስም ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል። ስለዚህ ያገኘነውን ነገር ስለምናቅ፣ የጸዳንበትን መንገድ ስለምናቅ፣ የተቀደስንበትን እውነት ስለምናቅ ኢየሱስ የሚለውን ስም ባገኘነው ፕላትፎርም ሁሉ እናስተጋባለን፣ እንናገራለን። ሌሎቹስ ከተባለ አልጸደቁማ፣ ልንፈርድባችሁ አንችልም። ተይዘዋል በዚህ ኃጢአት። እንደነዚህ ነበራችሁ፣ እኛ ነበራችሁን የተባልነው። አሁን ላይ ግን እነዚህ ሰዎች የሆኑ ናቸው፣ አሁንም የተያዙ ናቸው። ስለዚህ ኢየሱስ የሚለውን ስም አጥብቀን የምንነግራችሁ ለዚህ ነው። ምንትሆኑ እንድትነጹ ከዚህ ኃጢአት፣ ከዚህ ርኩሰት የዘላለም ሕይወት እንድታገኙ፣ መዳን እንድታገኙ፣ ይህን ቅድስና እንድታገኙ ኢየሱስ የሚለውን ስም ምንጠራው እኮ ለእናንተ ነው። እኛማ ድነንበታል። እናንተም የዘላለም ሕይወት እንድታገኙበት ለእናንተ ስንል ይህን ስም እንናገራለን። ለዛም ነው እዚህ ምድር ላይ የቆየ ነው በነገራችሁ ላይ እንጂ ጌታ ኢየሱስን እኮ ስንቀበል መውሰድ ይችል ነበር፣ ወደ ራሱ መውሰድ ይችል ነበር። የቆየ ነው። ለዛ ነው ቤተሰቦቻችን እንዲድኑ፣ ጓደኞቻችን እንዲያመልጡ፣ ጎረቤቶቻችን ይህን እውነት ተቀብሎ የዘላለም ሕይወት እንዲያገኙ እግዚአብሔር ይህን አደራ የሰጠው ለመላእክት አይደለም። ይህን አደራ የሰጠው ለአንተና ለአንቺ ነው። ስለዚህ ቲክቶክ የምትጠቀሙ ክርስቲያኖች ኢየሱስ የሚለውን ስም ተናገሩ፣ ስበኩ። ዩቲዩብ ላይ ያላችሁ ክርስቲያኖች፣ ፌስቡክ ላይ ያላችሁ ክርስቲያኖች፣ ኢንስታግራም የምትጠቀሙ ክርስቲያኖች በቃ ይህን ስም ተናገሩት። ጊዜ የለም ወዳጄ፣ ጊዜ የለም፣ ጊዜ የለም። መቼ እንደምትሞት አታውቅም፣ መቼ እንደምትሄድ አታውቅም። ስለዚህ መስክረ የዳንክበትን እውነት ተናግረ ኢየሱስ ጌታ ነው እያልክ ያድናል እያልክ ብዙዎችን እያስመለጥን ማረፍ ነው ያለብን። በቃ ሐዋርያው ጳውሎስ እንዳለው በቃ ውጭን ጨርሻለሁ አለ። አየህ፣ እኛም በዛ አይነት ስፒሪት ነው መንቀሳቀስ ያለብን። እረፍት አልነበረውም ሐዋርያው ጳውሎስ። ባገኘው አጋጣሚ የሚናገረው ስለማን ነው? ስለ ኢየሱስ ነው የሚናገረው አይደል? አንድ ጊዜ ተደብድቦ እንኳን ተነስቶ ተመልሶ ምን ያደርግ ነበር? ይሰብክ ነበር አይደል? ጠረግ አድርጎ ምናምን ነገር ደሙን ኢየሱስ ይላል፣ ኢየሱስ ይላል። ለምን? ከየትኛው ጨለማ እንደወጣ ያውቃል። ከየትኛው ጨለማ እንደወጣ ያውቃል። በነገራችን ላይ መዳናችን በጣም ደስ የሚለን ለምን መሰላችሁ? የነበርንበትን ሕይወት ስለምናውቀው ነው። ከየት እንደወጣን ስለምናውቅ ነው። የኢየሱስ ጉዳይ የበለጠ እንዲገባ መጀመሪያ የነበርከውን ማንነት ሊገባ ያስፈልጋል። አሁን አንዳንድ ሰው ብዙ ማያገባው ብዙ ማይረዳው ለዛ ነው። በጣም ብዙ ሰው አንዳንዴ አይረዳውም። በተለይ ይቅርታዬን ስናገር ግን እውነት ስለሆነ ነው፣ ስላጋጠመኝ ነው። እኔ
በተለይም በጌታ ቤት ያደጉ አንዳንድ ሰዎች ብዙ ሲገባቸው እንጃ ያየኋቸው ሰዎች ሊሆኑ ይችላሉ። ማለት ከማህፀን ጀምሮ በክርስቲያን ቤተሰብ ያደጉ ሰዎች በቃ ጌታ ሲባል ምናምን ስላደጉ ብዙ በዚህ ጉዳይ ላይ እንትን ሲሆኑ አላይም እና ሁሉ እያልኩ አይደለም፣ ግን እኔ አላይም እንደዚህ አይነት ነገሮች። እኛ ግን እናውቀዋለን ከየትኛው ስርዓት እንደወጣን፣ ከምን አይነት ጨለማ እንደወጣን፣ ከየትኛው የሞት ቀጠና እንደወጣን እናውቀዋለን። ለዛ እኮ ነው ሐዋርያው ጳውሎስና ሐዋርያው ጴጥሮስ በተመሳሳይ መንገድ ሲሰብክ አታዩም። ሐዋርያው ጳውሎስ በትጋት ነበር ሲያገለግል ነበር። አያቆምም፣ እንትን አያደርግም፣ አያመቻምችም። ጴጥሮስን ተመልከተው። ጴጥሮስ የሆነ ሰዓት ላይ ከኢየሩሳሌም የመጡ አይሁዶችን አይቶ አመቻመቸ አይደል? ከዛ ሐዋርያው ጳውሎስ ምን አደረገው? ፊት ለፊት ገሰጸው። ለምን ከተባለ ሐዋርያው ጴጥሮስ በቃ ኖርማል ነበር በፊት። ጳውሎስስ ያውቃል፣ ገዳይ ነበር፣ አሳዳጅ ነበር፣ ኢየሱስ የሚለውን ስም ይጠላ የነበረ ሰው ነው። ጴጥሮስ እኮ ወዲያው ነው የተከተለው። አያችሁ፣ ልዩነት ነበራቸው። የመጡበት መንገድ ራሱ ልዩነት አለው። ስለዚህ ኢየሱስን ከተቀበሉ በኋላ ጳውሎስ የእውነት ነው የኖረው። ለቀን አልተገዛንም፣ ለአንዲት ሰከንድ እንኳን ለቀን አልተገዛንም። እስከ መጨረሻው ድረስ ኢየሱስ እያለ ቀጠለ ማለት ነው። ከኋላ የመጣ አይና ወጣ ይሉናል በዚህ ዘመን ያሉ ሰዎች ደግሞ አንተ ዛሬ መተህ ልትመክረን እኛን፣ ዛሬ መተህ ልትሰብከን እኛን ይላሉ። ጳውሎስ ጴጥሮስን ፊት ለፊት ገሰጸው ማለት ነው። ፊት ለፊት ገሰጸው። ለምን? በወንጌል ጉዳይ ኮምፕሮማይዝ ሲያደርግ አገኘዋ። በነገራችን ላይ መንፈስ ቅዱስን ከተቀበለ በኋላ ነው ጴጥሮስ እንደዚህ ያደረገው። ከተቀበለ በኋላ ገላትያ ላይ ሄዱና አንብቡ። ከተቀበለ በኋላ በወንጌል ጉዳይ ድርድር ውስጥ ገባ ማለት ነው። ሼም ያዘው ጳውሎስ ፊት ለፊት ተቃውሞ ማለት ነው። ለምን? ከምን አይነት እስራት እንደወጣ ያውቋል። ሃይማኖተኛም ነበር፣ በዛው ልስ ገዳይም ነበር እና ገብቶናል። ከምን እንደወጣን ገብቶናል። ከምን አይነት እስራት እንደወጣን ገብቶናል። ለዛ ነው ኢየሱስ እያል እስከ መጨረሻው ድረስ ምን ቀጥለው። ጸጋ ይብዛላችሁ። ተባረክ። ያው እኔ ኢየሱስን በጣም ነው የምወደው። ኢየሱስ ጌታ ነው። መንፈሱ ሲነካ ጌታ ሲያገኘ ድሮ ህይወት ሲያበቃ በቃ ምንም ማድረግ አይቻልም። የትላንትናው በትናንትናው ሲያቆም ዛሬ አዲስ ሲሆን በዙፋኑ ያለው አሮጌውን ነገር ሁሉ ሲያሳልፍ እንዲህ ነው የምንለው።